ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና በተደረገ የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ሊቨርፑልን 3-2 በሆነ ውጤት ማሸነፍ ችሏል። ከጨዋታው በኋላም አሰልጣኝ አርነ ስሎት ዶሚኒክ ሶቦስላይ እንደዚሁም እናንተም በጨዋታው ዙሪያ የሰጣችሁት አስተያየት አለ። ይህንንም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በአጠቃላይ በጨዋታው ዙሪያ በሰጡት አስተያየት በመሸነፋችን ደስተኛ አይደለሁም። በተለይ ደግሞ የመጀመሪያ አጋማሽ ላይ ያሳየነው እንቅስቃሴ በጣም አስከፊን የነበረው፣ ሁለቱም ግቦች ሊቆጠሩብን አይገባም ነበረ። ከዛ የተሻለ መከላከል ነበረብን። በእርግጥ ይህንን ስል ማንቸስተር ዩናይትዶች ጎሎቹን ማስቆጠር አልነበረባቸውም ወይም አሸንፈው መውጣት አልነበረባቸውም ማለት አይደለም። ነገር ግን እኛ የተሻለ መከላከል ነው የነበረብን። በእርግጥ ጎሎቹ ከተቆጠሩ በኋላ የተሻለ ኳሱን መቆጣጠር ችለን ነበረ። ወደ ማንቸስተር ዩናይትድም የግብ ክልልም ስንደርስ ነበረ። ነገር ግን ደግሞ መጨረሻ ላይ ውሳኔያችን ትክክል አልነበሩም። ስናደርጋቸው የነበሩ ጥረቶችም ትክክል አልነበሩም። ሙከራዎችን አድርገናል። ነገር ግን ደግሞ ያን ያህል ትልቅ ሙከራ የሚባሉ ወይም ደግሞ ወደ ግብነት ሊቀየሩ የሚችሉ ሙከራዎች አይደሉም ስናደርግ የነበረው። እንደዚሁም እንቅስቃሴዎቻችን ፈጣን አይደሉም። ነገር ግን ይህንን ነገር ለመቀየር ስል ኮዲ ጋክፖን ወደ 9 ቁጥር ቦታም ወስጃለሁ። ከዛ በኋላም እንግዲህ የተሻለ መንቀሳቀስ ችለናል። የተሻለ ፕረስም አድርገናቸዋል። ከዛም ሁለተኛው አጋማሽ ላይም 2 ግቦችን አስቆጥረን አቻ ልንሆን ችለናል። በእርግጥ የተቆጠሩትን ግቦች ከተመለከታችሁ ሁለቱም በማንቸስተር ዩናይትድ ተጫዋቾች ስህተት ነው የነበረው። በተለይ የመጀመሪያዋ አማድ በሰራው ስህተት ዶሚኒክ ሶቦስላይ ጥሩ የምትባል ግብን ማስቆጠር ችሏል። ከዛ በኋላ ማንቸስተር ዩናይትዶችን የበለጠ ጫና ውስጥ እንዲገቡ ማድረግ ችለናል። የበለጠ ፕረስ አድርገናቸዋል። ከዛም በድጋሚ ሁለተኛ ግብን በኮዲ ጋክፖ አማካኝነት አስቆጥረን አቻ መሆን ችለናል። ከዚህም ያቻ ውጤት በኋላም እኛ የተሻለ ስንጫወት ነበረ። የተሻለ ጎል ለማስቆጠርም እድሎችን ስንፈጠርም ነበረ። እኛ ነበርን ሶስተኛ ጎል ለማስቆጠር ፍላጎት የነበረን። ነገር ግን በሰራነው ስህተት እንደዚሁም ደግሞ በአንድ አጋጣሚ በመዘናጋታችን ምክንያት ማንቸስተር ዩናይትዶች ግብ ሊያስቆጥሩብን ይችላል። በዛም እንግዲህ አሸንፈው ሊወጡ ይችላል የሚል አስተያየታቸውን ሰጥቷል። እንደዚሁም መጀመሪያ አጋማሽ ላይ ባሳዩት እንቅስቃሴ ዙሪያ በሰጡት አስተያየት የመጀመሪያው አጋማሽ ላይ በጣም መጥፎ የሚባል ነበረ እንቅስቃሴ ስናደርግ የነበረ። በተለይ ደግሞ የመጀመሪያዎቹን 15-20 ደቂቃዎችን ከተመለከታችሁ 2 ግቦች ተቆጥሮብናል። የአንድ ለአንድ ግንኙነቶችንም ስንሸነፍ ነበረ። እንደዚሁም ደግሞ በስነ ስርዓትም ኳሶችን ስናቀብልም አልነበረም። በዛም እንግዲህ ጎሎች ተቆጥሮብናልና የመጀመሪያው አጋማሽ በጣም ደካማ የሚባል እንቅስቃሴ ነበረ ያደረግነው። እንደዚሁም ኢንቴንሲቲም ይጎለን ነበረ የሚል አስተያየታቸውን ሰጥቷል። ሴስኮ ባስቆጠራት የማንቸስተር ዩናይትድ ሁለተኛ ግብ ዙሪያም በሰጡት አስተያየት ቫር ጎሏን ሊሽራት ይገባ ነበረ። ምክንያቱም በእጁ ኳሷን ነክቷታል። በእርግጥ በጣም ከፍተኛ የሚባል ንክኪ አይደለም የነበረው። ነገር ግን ደግሞ ኳስ የምታውቁ ከሆነ ወደ አንድ አቅጣጫ እየሄደ ያለ በጣም ትንሽ የምትባል ንክኪም የኳሷን አቅጣጫ መቀየር ትችላለች እና ሴስኮም በትንሹም ቢሆን በእጁ ኳስ ስለነካ ሊሻር ይገባው ነበረ። ህጉም የሚለው ኳሷን በእጁ ከነካው ነው እንጂ በጣም ትንሽዬ ከነካው አትሻርም የሚል ነገር የለውም። ስለዚህ በህጉ መሰረት ቫር ያችን ኳስ ሊሽራት ይገባል። በተጨማሪም ግን የበለጠ መበሳጨው በራሳችን ባሳየነው አቋም ነው። ምክንያቱም እዛ ድረስም ኳሷ ልትደርስ አይገባው ነበረ። የተሻለ መከላከል ነበረብን። ጎሏ እንድትቆጠር ማድረግ አልነበረብንም። በጣም አስቀያሚ በሚባል ቦታ ነው ኳሷን የተቀበሉን ወይም የተቀማ ነው። ከዛ በኋላም በጥሩ ሁኔታ አልተከላከልናቸውም። በካውንተር አታክ ሄደው ነው ጎሎቹን ማስቆጠር የቻሉትና ያንን ነገር ሀፕን እንዳያደርግ ከመጀመሪያው ጀምሮ በደንብ መከላከል እንችል ነበረ። ከመጀመሪያው ጀምሮም ስህተታችንን መቀነስ እንችል ነበረ። ያንን አለማድረጋችን የመጀመሪያው ጥፋት ነው። ከዛ በተጨማሪም ግን ቫር ሊሽረው ይገባ ነበረ። ነገር ግን ቫር አለመሻሩ ያን ያህል የሚያስገርም አይደለም። ምክንያቱም በዚህ ሲዝን ከተመለከታችሁ ቫር ኢንቮልቭ ባደረገባቸው ነገሮች እንዳለ እኛ ላይ ነበር ሲወሰንብን የነበረው። ከኛ በተቃራኒ ነው ሲወሰንብን የነበረው። የምታስታውሱ ከሆነ የመጀመሪያው ዙር ጨዋታ ላይ ከማንቸስተር ዩናይትድ ጋር በተገናኘንበት ጨዋታ ላይ ማካሊስተር ተጎድቶ መሬት ላይ ወድቆ ባለበት ሰዓት ዳኛው ኳሱን ማቆም ነበረበት። ነገር ግን ያንን ሳያደርግ ቀርቶ ከዛ በመቀጠሉ ምክንያት ማንቸስተር ዩናይትዶች ግብ ሊያስቆጥሩ ይችላል። በዚህ ጨዋታ ላይ ከተመለከታችሁ ግን ከሜዳ ውጪ ተጫዋች ወድቆ እንኳን ኳሱን ሲያስቆም ልናስቀጥል ስንሞክር ዳኛው ጨዋታውን ሲያስቆም መመልከት ይችላል። እንደዚሁም በፒኤስጂ ጨዋታ ላይም የኛ ጊዜ በጣም ሶፍትን ተች ነው ተብለን ፔናልቲ ተከልክለናል። ነገር ግን ተመሳሳይ አይነት ፋውል ተሰርቶ በጣም ሶፍት የሆነ ፋውል ተሰርቶ በፒኤስጂ ከባየር ሙኒክ ጋር በተደረገው ጨዋታ ላይ ግን ፔናልቲ ሲሰጣቸው መመልከት ይችላልና ይህ ነገር ለኛ የመጀመሪያ ጊዜ አይደለም። አመቱን ሙሉ በተደጋጋሚ ሲያጋጥመን የነበረ ነገር ነውና ይህንን ኳስ አለመሻራቸው ያን ያህል የሚያስገርም አይደለም። መሻር ግን ነበረባቸው። እኛም ግን እዛ ቦታ ላይ ከመድረሳችን በፊት የተሻለ ነገርን ማድረግ ነበረብን የሚል አስተያየትን ሰጥቷል። እንደዚሁም በአሌክሳንደር ኢሳክ ዙሪያ በሰጡት አስተያየት አሌክሳንደር ኢሳክ
በጣም ትንሽ የሚባል ጉዳት አጋጥሞታል። ነገር ግን ለረጅም ጊዜ ከሜዳ አይርቅም፣ በቅርቡ ወደ ሜዳ ይመለሳል። እንደዛም ቢሆን ግን በዚህ ጨዋታ ላይ አለመኖሩ እንዲሸነፍ አድርጎናል ብዬ አላስብም። የአሌክሳንደር ኢሳቅ፣ የሞሐመድ ሳላ እንደዚሁም የሂጉ ኤኪቲኬ አለመኖር ጨዋታውን እንድንሸነፍ አድርጎናል ብዬ አላስብም። ምክንያቱም ሁለተኛውን አጋማሽ ከተመለከታችሁ የተሻለ መጫወት ይችላል፣ የተሻሉ እድሎችን መፍጠር ይችላል፣ ጎሎችንም አስቆጥረን መውጣት ይችላልና የመጀመሪያው አጋማሽ ላይም ልክ እንደ ሁለተኛው አጋማሽ ጥሩ የሚባል እንቅስቃሴን አድርገን ቢሆን ኖሮ እዚህንንም ጨዋታ አሸንፈን መውጣት እንችል ነበርና የነዚህ ተጫዋቾች አለመኖር እንደ ምክንያት ማስቀመጥ አልፈለግም የሚል አስተያየታቸውን ሰጥቷል። የሻምፒየንስ ሊግ ቦታን ይዞ በማጠናቀቅ ዙሪያ በሰጡት አስተያየት ይህንን ጨዋታ አሸንፈን ቢሆን ኖሮ የሻምፒየንስ ሊግ ቦታን ይዘን እንደምናጠናቀቅ እርግጠኛ እንሆን ነበር። ነገር ግን ይህንን ጨዋታ አሸንፈን መውጣት አልቻለም። ነገር ግን ቀጣይ 3 ጨዋታዎች አሉ። በእነዚህ 3 ጨዋታዎች ደግሞ አንዱን ጨዋታ ማሸነፍ የምንችል ከሆነ በቀጣይ የሻምፒየንስ ሊግ ቦታን ይዘን ማረጋገጥ ስለምንችል ቀጣይ 3 ጨዋታዎችን በትኩረት መጫወት መቻል አለብን የሚል አስተያየታቸውን ሰጥተዋል። በመቀጠልም ዶሚኒክ ሶቦስላይ ነበር አስተያየቱን የሰጠው። በሰጠው አስተያየት በዚህ ጨዋታ ላይ መሸነፋችን እንደዚሁም ደግሞ በመጀመሪያው አጋማሽ ላይ ያሳየነው እንቅስቃሴ በጣም የሚያበሳጭ ነበረ። በመጀመሪያው አጋማሽ ካሳየነው እንቅስቃሴ አንጻር ምንም አይነት ደስታን ሊሰማን አይገባም። በእርግጥ ሁለተኛው አጋማሽ ላይ የተሻለ መንቀሳቀስ ችለናል፣ ወደ ጨዋታውም ለመመለስ ሞክረናል። ነገር ግን ደግሞ ከዛ በኋላ የሰራናቸው ስህተቶች ጨዋታውን እንድንሸነፍ አድርጎናል የሚል አስተያየቱን ሰጥቷል። በተቆጠሩባቸው ጎሎች ዙሪያ በሰጠው አስተያየት ከቆሙ ኳሶች ጎል ተቆጥሮብናል፣ በካውንተር አታክም ጎል ተቆጥሮብናል። ይህንንም ደግሞ ትኩረት ማጣታችን ነው ጎል እንዲቆጠርብን ያደረገው። በጣም በትኩረት ብንጫወት ኖሮ፣ በንቃት ብንጫወት ኖሮ፣ እንደዚሁም ደግሞ ተሯሩጠን ብንጫወት ኖሮ በዚህ ጨዋታ ላይ ጎል አይቆጠርብንም ነበረ። እናም በቀጣይ ይህንን ነገር ማሻሻል መቻል አለብን። እያንዳንዱ ጨዋታ ላይ ሙሉ 90 ደቂቃ በትኩረት ልንጫወት ይገባል። እንደዛ ካልሆነ ግን ተጋጣሚ ቡድኖች ባገኙት አጋጣሚ ሁላ እኛን ሊቀጡን ይችላሉ የሚል አስተያየቱን ሰጥቷል። በቀጣይ ሲዝን ዙሪያ በተጠየቀው ጥያቄ የሰጠውን ምላሽ ስንመለከት ደግሞ በመጀመሪያ ሙሉ ለሙሉ ትኩረቴ በዚህ የውድድር ዘመን ላይ ብቻ ነው። በቀጣይ 3 ጨዋታዎች ይቀሩናል። በእነዚህ 3 ጨዋታዎች ደግሞ ጨዋታዎችን አሸንፈን ለቀጣይ ዓመት የሻምፒየንስ ሊግ ተሳታፊ መሆን እንፈልጋለን። ምክንያቱም የክለቡ ስታንዳርድም ከሻምፒየንስ ሊግ በታች እንድንጫወት አያደርግም። እንደዚሁም ደግሞ እኛም በሻምፒየንስ ሊግ መጫወት ነው የምንፈልገውና ሙሉ ትኩረታችን በዚህ ሰዓት እዛ ላይ ነው። በቀጣይ ዓመት ስለሚፈጠረው ነገር ጊዜው ሲደርስ የምንመለከተው ይሆናል የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት በእያንዳንዱ ጨዋታ ላይ የተቻለኝን ሁሉ ለማድረግ እሞክራለሁ። እኔም ብቻም ሳይሆን ሌሎቹም ተጫዋቾችም የአቅማቸውን ያህል እንዲጫወቱ ለመርዳትም የተቻለኝን ጥረት ሁላ አደርጋለሁ። በእያንዳንዱ ጨዋታ ላይም እኔ እንደ ምሳሌ ሌሎቹንም ለመምራትም የተቻለኝን ነገር አደርጋለሁ እና ማድረግም የምፈልገውም ይህንን ነው እና የሚቀሩትን 3 ጨዋታዎች እንዲህ ለማድረግም እፈልጋለሁ የሚል አስተያየቱን ሰጥቷል። በመጨረሻም እናንተ የሰጣችሁትን 1-2 አስተያየት ስንመለከት ኢዮብ አግማሱ በሰጠው አስተያየት ስንጀምር በህይወቴ አንዱ የምፈራው ነገር በዩናይትድ መሸነፍ ነው። እርሜ ለስሎት አንገት አስደፍቶናል። በዘንድሮ ሲዝን የማካሊስተር ስህተት በብዛት ወደ ጎልነት እየተቀየረ ነው የሚገኘው። እንደዚሁም የኛ ተጫዋቾች የማንቸስተር ዩናይትድን ጨዋታ እንደ ሌሎች ክለቦች ጨዋታ ነው ያዩት። ፍሪምፖንግም ከሚገባ ሳላ በመርፍ እየተወጋ እያነከሰ ቢጫወት ይሻለን ነበረ። ኢሳቅ ለዛሬ ያልሆነ ምን ያደርግልናል? እንደዚሁም ተጫዋቾችም የሆኑ አሰልጣኞች ለሊቨርፑል ሲፈርሙ ይህንን ጨዋታ መሸነፍ ፍጹም ተቀባይነት የለውም ተብሎ የሚነገር ጨዋታ ነው። በስሎት የማናውቀውን ነገር እያየን ነው። ለእኔ አሪፍ ጆንስ ነበረ፣ ብቻ ዛሬ በጣም ተቃጥለናል የሚል አስተያየቱን ሰጥቷል። እዚህ ጋር እንግዲህ ትልቅ ነገር ነው የተናገረው። እያንዳንዱ ተጫዋች እያንዳንዱ አሰልጣኝም ወደ ሊቨርፑል ሲፈርም ይህንን ጨዋታ መሸነፍ እንደሌለባቸው መነገር ነበረባቸው። አሁን ለምሳሌ የሪያል ማድሪድ ተጫዋቾች ወደ ሪያል ማድሪድ ሲያቀኑ በባርሴሎና መሸነፍ በጣም ትልቅ ቫልዩ እንዳለው ሁሉም ያውቃሉና በዛ ጨዋታ ላይ ያላቸውን ነው ሲሰጡ የተመለከት ነው። በትናንትናው ጨዋታ ላይም ከጨዋታው በኋላ በሰጣችሁ ማች ሪያክሽንም ራሱ ስነግራችሁ የነበረው ይህንን ነው። የሊቨርፑል ተጫዋቾች ከማንቸስተር ዩናይትድ ጋር መጫወት ምን ማለት እንደሆነ ለደጋፊም ለክለቡ ምን ማለት እንደሆነ ያወቁ አይመስለኝም። በጣም ተራ ጨዋታ አድርገውት ነበር ወደ ሜዳ መግባት የቻሉት። ምናልባት ከርቲስ ጆንስ ብቻ ነው ትንሽ እንደ መነሳሳት ነገር የተመለከትንባቸው። ሌሎቹ ተጫዋቾች ግን የዚህ ጨዋታ ሚና የገባቸው አይመስለኝምና ይሄ ነገር በደንብ ሊነገራቸው ይገባ ነበረ። ከዚህ የተሻለን ነገር ማድረግ ነበረባቸው። በወኔ መጫወት ነበረባቸው። ነገር ግን ያንን ነገር አላደረጉም። ግሩም ታምሩ የሰጠውን አስተያየት ስንመለከት በዩናይትድ እንደመሸነፍ የሚያመኝ ነገር የለም። እኛ አጥቂ ሳይኖረን አሰልጣኝ አርነ ስሎት ዛሬም አሰላለፉን እንዴት ማስገባት እንደነበረበት ተቀያሪውን እንዴት መቀየር እንደነበረበት አለመቻሉ ነው እንጂ ውጤት አይሆንም ነበረ። ቪርስና ፍሪምፖንግ ምንም አልገቡኝም።
ደግነቱ አስቶን ቪላ ጥሏል እንጂ ስሎት በፍጹም የሚያስተካክለው አልመሰለኝም። እናም እንደኔ ቢበቃው ይሻላል። በዛ ላይ ኔክስትም የሚለቁ ብዙ ተጫዋቾች አሉ፣ እንደዚሁም ደግሞ ሌሎችም የሚመጡ የተለያዩ ተጫዋቾች አሉና ያንንም ያዋህደዋል ብዬ ለማመን ከብዶኛል። ስለዚህ ይውጣ፣ ላደረገው ነገር ሁላ በምስጋና እንሸኘዋለን። ነገር ግን አሁን ላይ የጎደለበትን ነገር በፍጹም ሊያውቀው አልቻለም የሚል አስተያየቱን ሰጥቷል። አብዱ መንገሻ በሰጠው አስተያየት ሌቨርኩሰን ምንም በምን አደንዝዝ እንደሸጠልን አልገባኝም። ኳስ አይነጥቅም፣ በስነ ስርዓት አያቀበልም፣ እንደዚሁም ደግሞ ዝም ብሎ መዝለል ነው እንጂ ኳስም ሲነጥቅም አልተመለከትነውም የሚል አስተያየቱን ሰጥቷል። እዚህ ላይ የማልስማማባቸው ነገሮች አሉ። በእርግጥ እውነት ነው፣ ኳስን መንጠቅ ላይ ያን ያህል ጎበዝ አይደለም። በዚህ ጨዋታ ላይም ትንሽ ሲቸገር መመልከት ችለናል። ነገር ግን ደግሞ እንደ ፍሎሪያን ቪርትዝ አይነት ተጫዋቾች ብዙ ጊዜ ነፃ ሚና ሲሰጣቸው ነው ምርጥ ብቃታቸውን የሚያስመለክቱት። አሁን ከሱ ኋላ በጣም ጥሩ የሚባሉ የተከላካይ አማካኞች ደብል ፒቮቶች ቢኖሩ ኖሮ አሁን ለምሳሌ በጣም ጥሩ የሚባል 6 ቁጥርና ዶሚኒክ ሶቦዝ ላይ ከሱ ኋላ ሆኖ 10 ቁጥር ቦታ ላይ ፍሎሪያን ቪርትዝ ነፃ ሚና ተሰጥቶት፣ እንደዚሁም ደግሞ በክንፍ ያሉ ተጫዋቾች በጣም ፈጣን፣ እንደዚሁም 9 ቁጥር ቦታ ላይ ያለው ተጫዋችም በጣም ፈጣንና ጎበዝ ተጫዋች ቢሆን የፍሎሪያን ቪርትዝን ምርጥ ብቃት በደንብ የምንመለከት ይመስለኛል። ያንን ነገር እስካልተሟላለት ድረስ ግን ፍሎሪያን ቪርትዝ ቡድኑ ላይ ያን ያህል ትልቅ የሚባል ተጽዕኖ ይፈጥራል ብዬ አላስብምና በቀጣይ በክረምት የዝውውር መስኮት እነዚህ ተጫዋቾች የሚሟሉለት ከሆነ ምናልባትም በቀጣይ ዓመትም የተሻለ የሚባለውን ፍሎሪያን ቪርትዝን የምንመለከት ይመስለኛል። በአጠቃላይ እንግዲህ የተሰጡት አስተያየቶች እነዚህን ይመስላሉ። ቀሪዎቹን በኮሜንት ሴክሽን ላይ የተሰጡትን አስተያየቶች እንግዲህ መለስ ብላችሁ መመልከት ትችላላችሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።